ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እናቴ መርዝ ልታበላኝ ስትል ደረስኩባት። ሁላችንም ትንሽ ትንሽ እያበድን ይሆን? ይህ በአንድ መለስተኛ ኮሌጅ እያስተማረ የነበረ የአንድ ምስኪን መምህር እውነተኛ ታሪክ። ስሙን እንሸሽጋለን፣ መምህር ገሬ ብለን እንጠራዋለን። ገሬ ገራገር መምህር ነበር፣ በተማሪና በአስተማሪ እኩል የሚወደድ። ከዕለታት አንድ ቀን ነገር ተቀየረ። ከዕለታት አንድ ቀን ሳይሆን ቀስ በቀስ ነው ነገር የተቀየረው። ገሬ ሁሉንም ሰው መጠራጠር ጀመረ፣ የገዛ ሚስቱን ጭምር። አንድ ቀን ሰርግ ላይ ታዳሚው ቢፌ እያነሳ እሱ ድንገት መሃል ላይ ቆመ። ባለቤቱ ግራ ገብቷት ገሬ አንሳ እንጂ ምን ያፈዝሃል አለችው። ሳህኑን መለሰና ከሰርጉ አዳራሽ ውልቅ ብሎ ወጣ። አልተመለሰም። ማታ ሚስቱ እሳት ለብሳ እሳት ጎርሳ ምን ነካህ አለችው። ቢፌው ተመርዞ እንደነበር ነገራት። ባለቤቱ ግራ ገባት። ከዚያ ቀን ጀምሮ ነገሮች እየባሰባቸው መጣ። ለምሳሌ ቢራ ሲጠጣ ቆርኪውን አይጥለውም። ከተጎነጨ ቁጥር ቶሎ ብሎ ጠርሙሱን ይከድንበታል። ለሽንት መጸዳጃ ቤትም ሲሄድ ያጋመሰውን ቢራ ይዞት ይሄዳል። ባልደረቦቼ መርዝ ይጨምሩበታል ይላል። ገሬ የጀበና ቡና ነፍሱ ነው። ረከቦት ላይ የሚደረደሩትን ነጫጭ ስኒዎች ግን ደመኞቹ ናቸው፣ አያምናቸውም። ጤኔኒጥ ሰይጣኖች እንደ ምልምል ወታደር ተሰልፈው ነው የሚታዩት። ስለዚህ የራሱን ስኒ ቦክስ ይዞ ይዞራል። መምህር ገሬ ከሁሉም በላይ የሚጠራጠረው የኮሌጁን ዲን ነው። ዲኑ ትልቅ ሰው ናቸው፣ የተከበሩ ባለትዳር። ገሬ ግን አያምናቸውም። እኚህ እርኩስ ዴኒ ሚስቴን ያማግጧታል ብሎም ይበግናል፣ ይንጨረጨራል። ከማስተማር ይልቅ እሳቸውን በመከታተል ጊዜውን ያጠፋል። ኮሌጅ ውስጥ የመምህራን መኖሪያ ግቢ አለ። ገሬ ምሽት ላይ በዛፍ ስር ተደብቆ ለሰዓታት ይጠብቃቸዋል። ዲኑ የሚኖሩበት ብሎክ ከእሱ ቤት ፍንጥር ብሎ ይገኛል። የዘወትር ህልሙ ሚስቱና እሳቸው መርፌና ክር ሆነው እጅ ከፍንጅ መያዝ። አብድሃል እኮ የሚሉት ባልደረቦችን አፍ ማስያዝ ነው። ዘወትር አስተምሮ ወደ ቤት ሲገባ የቤቱን እጀታ በመሃረብ ነው የሚይዘው፣ የኮሌጁ ዲን አሻራ እንዳይጠፋ። ታሪኩ ረዥም ቢሆንም እናሳጥረው። ትልቅ ችግር የተፈጠረው የመምህር ገሬ ሚስት ያረገዘች ጊዜ ነበር። 9 ወር አብሯት አማጠ። እየገፋ ያለው ሆዷን እያየ ህመሙ ይላል ያልጎመጉማል። እንተያያታለን አይነት ሴት ልጅ ከተወለደች በኋላ ገሬ ክርስትና ሳይሆን ፎቶ እንድትነሳ አደረገ። ፎቶዋን አብዝቶ አሳተመው። ከዚያ እያዞረ ለባልደረቦቹ ያሳያል። በየቢሮአቸውም እየሄደ አንዳንዶች ከሚያስተምሩበት ክፍል ጨምሮ ያስጠራል። ልጄ ማንን እንደምትመስል ተመልከቱ፣ አሁንስ አመናችሁኝ እያለ ከቢሮ ይሮጣል። በመጨረሻም ዲኑ በደብዳቤ ጭምር ከሰሳቸው። ከገዛ ባለቤቴ ጋር ተኝተዋል፣ ሚስቴን አማግጠውብኛል የሚለው የልጁን ፎቶ በማስረጃነት ከአባሪ ደብዳቤው ጋር አያይዞ ነው የከሰሰው። ሚስት ጥቁር ናት፣ የተወለደችው ልጅ ግን ቀይ ናት። እንዴት ይህ ሊሆን ቻለ እያለ ገሬ አበደ። አስገራሚው ነገር ዲኑ ጠይም፣ ገሬ ግን ቀይ መሆናቸው ነው። ይህ ግን ለእርሱ አይታየውም። በእነዚያ ሁሉ ዓመታት መምህር ገሬ ሕክምና አግኝቶ አያውቅም። አሁን ላይ መምህር ገሬ ምን ደረጃ ላይ እንዳለም አይታወቅም። ይህ ልብ ወለድ የመሰለ በስኪዞፍሬኒያ የተሰቃየ መምህር ታሪክ አሁን የብዙዎች ቤት እያንኳኳ ይመስላል። ሁላችንም ትንሽ ትንሽ እያበድን ይሆን? የማረሚያን ብቅል እየፈጩ መዋል። ስኪዞፍሬኒያ የሚባል የአእምሮ ጤና መታወክ እንዴት ያለ ነው? ፕሮፌሰር ሰለሞን ተፋር ፒኤችዲ ሰርተውበታል። ለ20 ዓመት ተመራምረውበታል። በስኪዞፍሬኒያ የሚሰቃዩ በርካታ ታካሚዎች አሏቸው።
ፕሮፌሰሩ ነገር ግን በአጭር የማስረዳት ጸጋ አላቸው። ይህንን የአእምሮ በሽታ እንዲህ ይገልጹታል። ነገሩ የማርያምን ብቅል ሲፈጩ መዋል ነው ይሉታል። ምን ማለታቸው ነው? ስምህ የተጠራ መስሎ ዞር ብለህ አትታወቅም፣ ተማትራለህ። ማነው የጠራኝ ትላለህ። በመጨረሻ የማርያም ብቅል እየፈጨው ነው ትላለህ። ያች ላንተ ቅጽበት ናት፣ ለታማሚው ግን የቀን ተቀን ሕይወቱ ናት። በሌላ አነጋገር ስኪዞፍሬኒያ የማርያም ብቅል ሲፈጩና ሲያስፈጩ እንደመዋል ያለ ነው። ለታማሚው ብቻ የሚታዩ ፍጥሮች አሉ፣ ለታማሚው ብቻ የሚሰሙ ድምጾች አሉ። እንግዳ ነገር ነው። የገሃዱ ዓለም ከቅዠት ዓለም ጋር ሲደበላለቅ፣ ሲምታታ፣ ሲቀዣብር ስኪዞፍሬኒያ ይባላል። የእውነታው ዓለም ቅጥያ ሲኖረው ስኪዞፍሬኒያ ማለት ነው። ታማሚው የሚያወሩት እነዚህ ምናባዊ ሰዎች፣ ምናባዊ ድምጾች አንዳንዴ ቀጥታ ትዕዛዝ ሊሰጡም ይችላሉ። አይበለውና ይሄ ትዕዛዝ የገዛ ሚስትን ግደል የሚል ቢሆንስ? ለእነዚህ ነው ቶሎ መታከም ያለበት። ይህ ችግር ቤታቸውን ያንኳኳባቸው ሰዎች ታማሚው ከመናፍስት ጋር ያገናኛል እያሉ ያሙታል። ሌላ ምን ይበሉ? ቢቢሲ ጉዳዩን ይበልጥ ለመረዳት ባለሙያዎችን አነጋግሯል። ከፕሮፌሰር ሰለሞን ሌላ ዶክተር ግንባሩ ገብረ ማርያም አነጋግሯል። ዶክተር ግንባሩ ለ30 ዓመታት በጦር ኃይሎችና በአማኑኤል ሆስፒታሎች በሐኪምነት አገልግለዋል። በአማኑኤል የአእምሮ ሕክምና ክፍልም ኃላፊ ነበሩ። አሁን የራሳቸው የአእምሮ ጤና ክሊኒክ አላቸው። በ30 ዓመት አገልግሎታቸው ያላዩት አይነት ታካሚ የለም። አንድ ሁለት ታካሚ እስከዛሬም አይረሷቸውም። የገዛ ፎቅን ያፈረሰው ታካሚ። ይህ የስኪዞፍሬኒያ ታካሚ ባለጸጋ ነው። ፎቅ እያስገነባ ሳለ ካሜራ መግጠሙን አመነ። ቤተሰቦቹን አማከረ። ምን ብሎ? በዚህ ጅምር ሕንፃ ውስጥ ካሜራ ተገጥሟል፣ ግን ላገኘው አልቻልኩም አላቸው። ሊሰሙት አልቻሉም። እንዲያውም ተው እንጂ ምን ነካህ አሉት። እሱ መልሶ አንባረቀ። ምን ነካችሁ? ለምን አታምኑኝም? ምንድነው ችግራችሁ አላቸው። ይልቅ የገጠመውን ካሜራ ፈልጎ ዳይ አላቸው። ቤተሰቡ አጉረመረሙ። በጊዜ የትም ችል አለው። እሱ ግን ነገሩን ችል አላለውም። ተገጠመ የሚለውን ካሜራ ሲፈልግ አጣው። የቀን ሰራተኛ አሰማርቶ እያስገነባ ያለውን 3 ፎቅ አስፈረሰና እፎይ አለ። በዚህ ጊዜ ነበር ቤተሰቡ አፋፍሶ ይህንን ሰው ወደ ዶክተር ግንባሩ ዘንድ ያመጡት ለሕክምና። አንተ ሐኪም አይደለህም፣ ከጠላቶች ጋር ተማሳጥረህ እየሰራ ነው ይላቸው ነበር እስኪሻለው ድረስ። ናሳ ቢችስ ቀብሮብኛል። የቺቲ ታካሚያቸው ደግሞ ከአሜሪካ ነበር የመጣችው። ቤተሰቦቿ በሀገር ጸበል ትድናለች ብለው ነው ያስመጧት። የአሜሪካ መንግስት በናስ በኩል ጭንቅላቴ ውስጥ ቺቢሲ ቀብሮብኛል ትላለች። ኢትዮጵያ መታም በሳተላይት እየተከታተሏት እንደሆነም በጽኑ ታምናለች። እኛ መድኃኒቱን እየወሰዱ እንደ እምነታቸው ጸበልም ምንም እንዲከታተሉ ነው የምንመክረው ይላሉ ዶክተር ግንባሩ። ከዚህ ታካሚዎች የማይረሱት ደጋግሞ ራጅና ኤምአርአይ እንድትነሳ ተወተውት እንደነበረ ነው። ምክንያቱም ናሳ ቀበረብኝ የምትለው ቺቢሲ በኤክስሬ ግልጥ ብሎ እንደሚታይ ታምን ስለነበረ ነው። ዶክተር ግንባሩ ለቢቢሲ እንዳረጋገጡት በርካታ የስኪዞፍሬኒያ ታካሚዎች በተለይ ከአውሮፓ፣ ከካናዳ፣ አሜሪካ እርሳቸው ዘንድ ይመጣሉ። የብዙዎች ታሪክ ደግሞ ተመሳሳይነት አለው። ቺቢሲ ቀብረውብኛል፣ ሞሳድ እየተከታተለኝ ነው፣ ሳተላይት ገጥሞብኛል የሚሉ ይበዛሉ። ወደ ፕሮፌሰር ሰለሞን እንመለስ። እርሳቸው ለ20 ዓመታት በስኪዞፍሬኒያ ዙሪያ ተመራምረዋል፣ አክመዋልም። ከዚህ ቀደም ያከሟቸው ታማሚዎች ስም ሳይጠሩ አእምሯቸው እንዴት ያስብ እንደነበረም ያስረዳሉ። ከማርስ ጨረር የተለቀቀብኝ ነው። ይህ የፕሮፌሰር ሰለሞን ታማሚ ከስካንዲኔቪያን ሀገር ፊዚክስ በፒኤችዲ ደረጃ ተምሮ የመጣ ነው። የዩኒቨርሲቲ ሌክቸረርም ነበረ። አየር ላይ ጎጂ ጨረሮች ተለቀዋል ብሎ ያምናል። በተለይ እሱን ኢላማ ያደረጉ ጨረሮች በስፋት እየተለቀቁ ነው። ከዚህ የተነሳ ማንኛውም ኤሌክትሮኒክስ አይጠቀምም፣ ስልክም የለውም፣ ቴሌቪዥንም አያይም፣ ራዲዮም አይሰማም። የተገለጥኩ መጽሐፍ ነኝ። ይህ ታማሚ ሀገር ምድሩ የጓዳ ሚስጥሩን እየሰማ ያውቀ ይመስለዋል። ዶክተር አሁን የኔ ኑሮ ነውን? ሰው ሚስጥሩን ገሃድ ካወጣ ምን ቀረው ይለኛል ይላሉ ፕሮፌሰር ሰለሞን። ይህ ታማሚ መንገድ ላይ ሲሄድ ማንኛውም ሰው እሱ የሚያስበውን የሚያውቅ ይመስለዋል።
በእሱ ዓለም ሁሉም ፍጡር ገመናውን ያውቃል። እኔ እኮ ሰው አይደለሁም፣ ሰው ማለት ምስጢር ያለው ነው። እኔ ግን የተገለጥኩ መጽሐፍ ነኝ አላቸው ነበር ደጋግሞ። ጥርሴ ውስጥ ቺቢሲ ቀበሩብኝ። ይህ ታካሚ በቅርብ ጊዜ ከውጭ የመጣ ነው። ውጭ ሀገር ጥርሱን ታክሞ ነበር። ሐኪሞች በድብቅ ቺቢሲ ቀበሩበት። የእሱ አእምሮ የሚያምነው እንደዚያ ነው። ይህ ታማሚ ሲአይኤች ቺቢሱን በመጠቀም ከህዋ ላይ ፎቶ እያነሱት እንደሆነ በጽኑ ያምናል። በተደጋጋሚ ናሳን ተጠያቂ ያደርጋል። ፕሮፌሰር ሰለሞን እንደሚሉት ታማሚዎቹ በጣም የተማሩ ሲሆን የሚታያቸው ነገር በዚያው መጠን ውስብስብ የሚሆን እድል አለው። የታሸገውና ብስኩት ብቻ። የታማሚ ደግሞ ምግቦች በሙሉ ተመርዘዋል ብሎ ያምናል። በረሃብ ላለመሞት የታሸገውና ብስኩት ብቻ ይጠቀማል። ቁርስ፣ ምሳ፣ እራቱ ይኸው ነው። የታሸገ ውሃ፣ የታሸገ ብስኩት ወይም ሌላ። የቅጥያ ዓለም። ፕሮፌሰር ሰለሞን ይህ ዶክተር ግንባሩ እንደሚያስረዱት ታማሚዎች ሁልጊዜም በቅጥያ ዓለም ነው የሚኖሩት። ለጤነኛው የማይሰሙ ድምፆች ይሰማሉ። ቴሌቪዥኑ፣ ራዲዮም ስለነሱ እያወራ እንደሆነ ያስባሉ። የሥራ ባልደረቦች የዶልቶብኛል፣ ሞሳድ ይከታተለኛል፣ መንግስት ሊያስገድለኝ ነው የሚሉ ብዙ አሉ። ይህ የሚሆነው ደግሞ ከእውነታው ዓለም የሚቀነጨብ የቅጥያ ዓለም በታማሚዎች አእምሮ ስለሚፈጠር ነው። የሚወዷቸውን ሰዎች ደግሞ ተጠያቂ ማድረግ ዝንባሌም ያሳያሉ። አሁን በቅርብ የነበረች ታካሚ የምታስበው ነገር በሙሉ ከጨረቃ ላይ በተገጠመ ማይክሮፎን ለሕዝብ እየተሰራጨ እንደሆነ ታምናለች። ለዚህ ጥያቄ የምታደርገው ደግሞ ቤተሰቦቿን ነው ይላሉ ዶክተር ግንባሩ። ስኪዞፍሬኒያ እና ጫትን ምን ያገናኛቸዋል? ጫትና ስኪዞፍሬኒያ ምንና ምን ናቸው? ፕሮፌሰር ሰለሞን የጫትና የስኪዞፍሬኒያን ግንኙነት በስፋት አጥንተዋል። በስመጥር ጆርናልም አሳትመዋል። በጫት ምክንያት አይመጣም ይላሉ፣ ነገር ግን ካለ ይባባሳል። ምን ማለት ነው? ይህ የአእምሮ በሽታ በዘር የሚመጣ ነው። ተጋላጭነቱም በተፈጥሮ ያለ ነው። ከዚህ በኋላ የሚመጣ አይደለም። የዘር ነው ስንል ግን በዘሩ ባለ ሰው ላይ ይገለጣል ማለት አይደለም። ርቡን ነገር ግን አንዳችም ጉልህ ምልክት ሳናይ ኑሮን ልናሳልፍ እንችላለን። ጫት ጉድ የምትሰራን እዚህ ጋር ነው። አደገኛ ዕፅ የሚወስዱ ጫት የሚቅሙ ከሆነ ጸጥ ብሎ የቆየው በሽታ ነፍስ ይዘራል፣ ያንሰራራል። ይህ ብቻ አይደለም። ፕሮፌሰር ሰለሞን እንደሚሉት ጫት አዘወትረው በሚቅሙት ላይ መድኃኒት አይሰራም። ህመማቸው ይባባሳል። ቢሻላቸውም ጫት ከቃሙ ያገረሻል። የመድኃኒቶችም ውጤታማነት በእጅጉ ይቀንሰዋል። እንዲያውም ህመሙ ጽኑ ይሆናል። በአጭሩ ስኪዞፍሬኒያ ጫት እሳትና ጭድ ናቸው። ለዚያ ይሆናል በርካታ የስኪዞፍሬኒያ ታማሚዎች ጫት በሚዘወተርባቸው አካባቢዎች የምናገኘው። ዶክተር ግንባሩ በአጭሩ ስኪዞፍሬኒያ ያለበት ሰው ጫት ከቃመ እሳት ላይ ቤንዚን አርከፈከፈ ይላሉ። እርኩስ መንፈስ ነው። ዶክተር ሰለሞን ቡታጅራ በሚገኝ 320 የስኪዞፍሬኒያ ታማሚዎች ላይ ምርምር አድርገዋል። ታማሚዎቹ ለ5 ዓመታት ሳያቋርጡ ተከታትለዋቸው ምርምር ሰርተዋል። የጥናታቸው ውጤት ሁለት ነገር አሳይቷል። አንደኛ፣ ታማሚዎች ካልታመሙ በ2 እጥፍ የመሞት ዕድል አላቸው። ሁለተኛ፣ ስኪዞፍሬኒያ ታምሞ መድኃኒት የሚወስድ ረዘም ላለ ዕድሜ መኖር ቻለ። ጥናቱ በሰሩባቸው ዓመታት ውስጥም ብቻ በቡታጅራ 32 ወንዶች፣ 4 ሴቶች በድምሩ 38 የስኪዞፍሬኒያ ታማሚዎች ሞቱ። እሱ አይደለም የሚገርመው፣ መድኃኒት የማይወስዱት መድኃኒት ከሚወስዱት ጋር ሲነጻጸሩ የማይወስዱት በ20 ዓመት ቀድመው ይሞታሉ። ጥናቱ ውስብስብ ጉዳዮችን ያነሳል። ለዚህም ዘገባ ሲጨመቅ ግን ይኸው ነው፣ መድኃኒት መውሰድ ምርጫ መሆን የለበትም። እናቴ በመርዝ ልትገድለኝ ታስባለች። ፕሮፌሰር ሰለሞን በዓመታት ውስጥ ከነበራቸው ታካሚዎች የማይዘነጓቸውም አሉ። አንዲት ወጣት ወላጅ እናቷ መርዝ ሊያበሏት እንደሆነ ታምናለች። ስለዚህ የእናቷን ምግብ አትበላም። በተከታታይ አንድ ድምፅ በጆሮዋ ያሽኮሽካል፣ እናትሽ መርዝ ልታበላሽ ነው የሚል። ታማሚዎቹ 100% የሚያዩትና የሚሰሙት ያምኑታል ይላሉ ፕሮፌሰር። ሲሻላቸው ግን እንዴት እንደዚያ ላስብ ቻልኩ? እንዴት እናቴን ልጠረጥራት ቻልኩ ይሉኛል። ውጤታማ ሕክምና ሲደረግ ወደ ቀልባቸው ይመለሳሉ። መመለስ ብቻ ሳይሆን ምን ሆነው እንደነበረ ሊረዱም ይችላሉ። ይህ አስገራሚ ነገር ነው። በርቀት ስኪዞፍሬኒያ የታመሙ ሲሻላቸው ታመው እንደነበረ ያውቃሉ። አዎ፣ በርካታ ህመምተኞች አሉኝ።
ሲያገግሙ የሚሉኝ እንደዚያ ነው። የሕክምና ውጤታማነት የምለካው በዚያ ነው ሲሉም ፕሮፌሰር ሰለሞን ለቢቢሲ ተናግረዋል። ይህ ብዙዎች ርኩስ መንፈስ የሚመስላቸው የአእምሮ ጤና እክል በፍጹም ያለ መድኃኒት ማከም አይቻልም። ጸረ ሳይኮቲክስ የሚባሉ መድኃኒቶች አሉ። ለስኪዞፍሬኒያ ፍቱን መድኃኒት እሱ ነው። ከዚያ ግን በቴራፒ ሊደገፍ ይችላል። አደጋ ሊያደርሱ ይችላሉ። ፕሮፌሰር ሰለሞን ይህ ጉዳይ ለማብራራት ባልተለመደ ሁኔታ ቁጥብ ይሆናሉ። ያለ ምክንያት አይደለም፣ መገለልን ያስከትላል ብለው ስለሰጉ ነው። በእኛ ሀገር እንኳ ቤተሰቦቻቸው የገደሉ ታማሚዎች እናውቃለን ይላሉ። ዝርዝር ነገር ከመናገርም ይቆጠባሉ። ታማሚዎች ያልታሰበ ከባድ አደጋ ሊያደርሱ የሚችሉት ግን ካልታከሙ ብቻ ነው። አደጋ ቢያደርሱ እንኳ ተጠያቂ ሊደረጉ አይችሉም። በጤና አእምሮ ስላልተፈጸሙ ሕጉ ነፃ ያደርጋቸዋል። ባደጉ ሀገሮች የስኪዞፍሬኒያ ታማሚዎች ህመማቸው ሲጸና ዕድሜ ልክ የታከሙ የሚኖሩባቸው የሆስፒታል ማገገሚያዎችም አሉ። ለህብረተሰቡ አደጋ ናቸው ሲባል ጥብቅ ማገገሚያ እንዲገቡም ይደረጋሉ። ይህ ፎሬንሲክ ሳይካትሪ የሚባል ሐኪሙ በቃ ይሄ ሰው አደጋ ሊያደርስ ስለሚችል ከሆስፒታል ነው መኖር ያለበት ብሎ ለብይን ይችላል ይላሉ ፕሮፌሰር ሰለሞን። ዶክተር ግንባሩ ህብረተሰቡ እግር ሞቅ አድርጎ የደበቃቸው ታማሚዎች ሲያስቡ ራሳቸውን መልሰው ይታመማሉ። ማህበረሰባችን ከአእምሮ ጤና ጋር በተያያዘ ብዙ ይቀረዋል ባይ ናቸው። ክርስቲያኑ መተት ተሰርቶበት ነው ይልሃል፣ ሙስሊሙ ስህር ተደርጎበት ነው ይልሃል። ችግር ነው ብቻ ተለው ይዘዋቸው አይመጡም። በየቀኑ የማየው ነገር ያሳዝናል ይላሉ። የአእምሮ ህመም ታማሚ አመመኝ የሚልበት አለመሆኑ ነው ሌላኛው ችግር። ሆድህን ቢቆርጥህ ሮጠህ ሐኪም ቤት ሄደህ ዶክተር እዚህ ጋር አመመኝ ትላለህ። አእምሮ የታመመ ሰው ግን መታመሙን አያውቅም፣ እየተሰቃየ ነው። ቤተሰብ ካላወቀለት ያ ሰው ስቃይ ላይ ነው። እባካችሁ በየእምነታችሁ ያክሟቸውም ቢሆን ሐኪም ቤት አምጧቸው፣ ሁለቱም አይጣሉም ሲሉ ዶክተር ግንባሩ ይማጸናሉ። የፕሮፌሰር ሰለሞን ተማጽኖን ከዚህ አይለይም። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።